ናታን እስር ቤት እንዳለ የእህቱ መታሰር ሲሰማ እጅግ በጣም ደነገጠ። ይህም የነገረችው እንግዲህ ወሬ የምትወደዋ አዲስ ነገር ስነግር ደስ ይለኛል የምትለዋ ሉሊት ናት ማለት ነው። ሌላው ኤፍራታ ልጠይቀው ያው መሄዱን ቢያቅ ደስ ይለው ነበረ፣ ግን እሷ መሆኗ ሳያቅ ማንንም ማግኘት አልፈልግም አለ። ኤፍራታ ደግሞ ነገሮች አሁን መልሳ ያስተካከለች ነው። ለአቤልም አሁን እያስፈራራችሁ ነው፣ ያ የወሰደውን ቪዲዮ ብነግርልህ ምን እንደሚፈጠር ታውቃለህና አታስፈራራኝ ብላለችው። ለያፌት ደግሞ ፊት ለፊት መጋፈጥ ጀመረች። እናቷ ብታዝንም ያው አንድ ነገር ያደርጋታል ብላ ብትጨነቅም፣ ነገር ግን ኤፍራታ አሁን ፍራቻዋን አስወግዳለች ማለት ነው። እንግዲህ ወደ ዶክተሩን ጋር ወይም ደግሞ የህግ አካላቱ ጋር ተደብቃ በሚስጥር የምታወራበት ቦታ ልትሄድ ስትል እናትየው ተከትላታለች። በዚሁ መሀል የሚከተላት የያፌት ሰው ይኖር ይሆን? እንዴት ነው የሚሆነው የሚለው አብረን እናያለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ተናፋቂ የሆናችሁ የአይሻ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ሁላችሁንም በያላችሁበት ያለ ህዝነት ለሊት አይለያችሁ፣ አላህ ይጠብቃችሁ። ሀገራችን ሰላም፣ ህዝባችን ሰላም አላህ ያደርግልን። ሁሌም በመልካም ነገር ሰበብ ምክንያት የምንሆን አላህ ያደርገን፣ በመጥፎ ነገር ሰበብ ምክንያት ከመሆን አላህ ይጠብቀን። የምላችሁን አይሻ ነኝ። እንግዲህ ዛሬ በሌላ ቪዲዮ መጥቼላችኋለሁኝ። እንግዲህ ቪዲዮ ያው ስለ ሀረግ ድራማ ነው ማለት ነው። ሀረግ ድራማ እንግዲህ ያው ያልቃል ሲባል መልሶ እየቀጠለ እየሄደ ነው ማለት ነው። እንደዚሁንም ደግሞ ገና አንድ የሆነ ነገር ጨረሱ ሲብል ደግሞ የሆነ ፋይል እየከፈቱ ነው ማለት ነው። በአጠቃላይ ናታን እስር ቤት መሆኑ ነገሮች አወዛግቦታል ማለት ነው። አንደኛ ነገር ያቺ የዲያራ እናት እንግዲህ የእሱ መታሰር ከልጄ ለመታረቅ ለመቀራረብ ቅርብ ይሆነኛል ብላ አስባ ያው ልጇ መልሳ በሱ እየተበቀለቻት ነው ማለት ነው። ለዲያራ ነገር ግን ግርም ነው የሚለኝ ማለት ነው። ምንም ሳይላትም እወደዋለሁ አፈቀርኩት ብላ ሞጠኝ ማለቷ ገርሞኛል። እናትየው ግን ያው መስሜ የለኝም ብላታለች ማለት ነው። ምክንያቱም እናትየው ያው ታውቃለች እሱ ኤፍራታን እንደሚወዳት ማለት ነው። ሌላው ያፌት እጅግ በጣም ተናደደ። ምክንያቱም እናትየው አብራ ቁጭ ብላ በመብላቷ ሰራተኛ ነች። በነገራችን ላይ ተነሽ ብሎ ሲያስደነግጣት ማንንም ያስደነግጣል ማለት ነው። ማንንም ሰው ቢሆን ያናዳል። ምክንያቱም ያው እናት የምታክል ነገር ናትና ዝቅ ብላለ ልጇ ብላ እየሰራች እንደዛ ሲደረግ ማለት ነው። ሌላው እንግዲህ በጣም የሚገርመኝ አቤል ነው ማለት ነው። እሱ ባለፈ ራሱም ተንኮል እየሰራ ነበር። አሁን ግን ቁጭ ብሎ አብሉኝ አጠጡኝ ሆነ። ያው ቤት ውስጥ ከሚወስቱት ድረስ ደግሞ አይፋታቸው እነሱ እንትንም ያፌትም ደግሞ አንዳንድ የሚሰራው ክፉ ነገር ደግሞ በአጠገቡ ነው ስልክም የሚያወራው ማለት ነው። ያ እንትን ነው የሆነ እንዴት ነው በአጠቃላይ ያን ይከታተለዋል። ወይም ደግሞ ነገም ቢሆን ሌላም ነገር ቢመጣ እንዲያረገ እንዲህ ይሰራል ምናምን ሊልበት ይችላል። በእርግጥ ያፌት ማንንም አይሰማም አላችኋለሁኝ። ሌላው እንግዲህ ያው ወሬ መያዝላት ሉሊት ናት። ያው እንግዲህ የሉሊት ምግብ ግን ብዙ ጊዜ አረብ ሀገር ዶሮም ታጥቦ ከነምኑ እንደዚሁም በቃ የሆነ ዝም ብሎ ቁርጡር ተደርጎ የሚሰራ ምግብ አለ አይደል? እንደዛ አድርጋ ነው የሰራች። በጣም ያስቃል ማለት ነው። ደፋር ናት። እንግዲህ እሱ ምግብ ነው ብላ ይዛ ሄዳ ነበረ፣ ግን እንደሱ አልበላም ብለዋታል ማለት ነው። ግን በዛው ወዲዋ ቀዳ መጣች። ጽዮን መታሰሯ ስትነግረው በጣም ነው የተናደደው። በተለይ በቪዛ ተናደደ። አሁንም ቢኒም ሲሄድ በቢኒ በጣም እንደሚናደድም ነው ማለት ነው። ለምን እህት ያደራ ምናምን ብለዋቸው ነበረ። ያው በእርግጥ ቢኒ ሊነግረው ፈልጎ ነበረ። ያው ግራ ሲገባው ነው የተወው ማለት ነው። ግን ቤዛ ግን ያው በጣም ተሰማት ማለት ነው። ያው ለነሱ ስደክም ድካሜን አልተረዱኝም ብላ ይመስለኛል የተናደደችው ማለት ነው። እና በአጠቃላይ እንግዲህ እህቱን ታስራ ግን ምን አጥፍታ እንደታሰረች ራሱ በዛውም ብትነግረው በቃ አሪፍ ነበር። ሉሊት አንዴ ካወራች አይቀር ሌላ ምንድን ነው ያለችው? ታስቃለች። ሰው ያልሰማው የሚያስጨንቅ የሚያስደነግጥ አዲስ ወሬ ማውራት እንዴት ነው ደስ የሚለው ምናምን እያለች ማለት ነው። እና ሀርደኛ ናት እሷ። በቃ ማንኛውም ነገር ሰዎችን የሚያስደነግጥ
የሚያስከፋ ነገር ለእሷ ግን ደስታ ይፈጥርላታል። ያው በምድር ብዙ ጊዜ ስለ ሰው የማይጨነቁ ለራሳቸው ብቻ የሚያስቡ ሰዎች ያው ገጸ ባህሪ ነው ማለት ነው። ምንም አይመስላቸውም። ለራሳቸው ደስታ ሲሉ ነው ብቻ የሚኖሩት እላችኋለሁኝ። እንግዲህ ውዶችዬ ያ ነው እንግዲህ። ጽዮንም ያው ድጋሚ መጥተሽ እንዳትጠይቂኝ አላይሽም፣ አይነሽም ማየት አልፈልግም ብላለች። ቤዛ ያው መልሳ በማስገባቷ በጣም ተናደደችባት ማለት ነው። ጽዮን ያው ያስገባቻት የመለሰቻት በነገራችን ላይ ለራሷን ብላ ነው። ምክንያቱም እሷ አባቷን መሞት እነግራታለሁ ብላ ስላለች ነው እንጂ አታስገባትም ነበር። በቃ ሉሊት አንድ የምታስፈራራበት ነገር አታጣም። በአንድ በኩል ሲይዟት በአንድ በኩል ሲይዟት አንድ በኩል አታጣም እና በዛ ስለያዘቻት ነው እላችኋለሁኝ። እንግዲህ ከእናቷ መቀራረቧን ኤፍራታ ደስ ይላል። ብዙም ነገሮች ግልጽ አድርጋ ባትነግራትም ነገር ግን አሁን ቤት እንደሚሄድ ሰው ተደብቃ ያው የጠበቃ ዋጋ ምናምን ነገር መሄዷ እኔ ምን ልታወራለት ነው ኤፍራታ ምን ልትለው ፈልጋ ነው አላውቅም። ነገር ግን እናትየው ተከታተለቻት ማለት ነው። አብራ ያው ልትሄድ ባትፈቅድላትም ቤት እንዳልሄደች ሲገባት ዞራ ስታያት ያው እንትን ስላለች ተከታተለቻት ማለት ነው። ምክንያቱም ትፈራለች በመንገድ አንድ ነገር ካረጓት ምናምን ብላ ማለት ነው። እንግዲህ ዳግም በጣም ነው የተሰማው። እናትየው አብልጣ ልጇ የምትወድ መስሎት ያው እሪ ምናምን ነገር ሲል እውነት በሚመስል መልኩ ያው ያሳዝናል። አንድ ሰው ትልቅም ቢሆን እናቱ ወይም ደግሞ አጠገቡ ያለ ሰው ሲርቀው ደስ አይለውም። ለዛ እንግዲህ ተሰምቶታል ማለት ነው። በአጠቃላይ ድራማው ያው እንግዲህ እንዲህ የሆነ ወደ ማለቂያውም እየሄደ ነው። መጨረሻው በምን መልክ ነው የሚያልቅ? በተለይ ለያፌትና ለዛች የዲያራ እናት ቅጣታቸው ምን ይሆን? እኔ በጣም በቃ ማየት ጓጉቻለሁ ማለት ነው። በዚህ ልክ ሰዎች የሚያሰቃዩ፣ በዚህ ልክ የሰዎችን ሕይወት የሚያመሰቃቀሉ አሁን የእነሱ ቅጣት ምንድን ነው የሚደረገው የሚለው ነገር አንዳንድ አስባለሁ በጣም ማለት ነው። ከመጥፎ ስራቸው አንጻር እንግዲህ አብረን የምናየው ይሆናል። ቻናሌን አበረታቱት።